الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ولكم نصف ما ترك أزواجكم إن لم يكن لهن ولد አሁን ደግሞ ወደ ባልና ሚስት ሊመጣ ነው ማለት ነው። የወላጆችንና የልጆችን በጥቅል መልኩም ቢሆን ያው ግርፋ ሐሳቡን አስቀመጠ። ከዛ በኋላ ብዙ መተንተኛ አለ በሐዲስና በፊቅህ ኪታቦች በሰፊው ይተነትነዋል። አሁን ግን አስኳል ጉዳዮችን ነው መሰረታዊ የሆኑ ነገሮችን ነው የሚያስቀምጠው። አሁን የወላጆችና የልጆችን ታስቀመጠ በኋላ ወለኩም ኒስፉ ማ ተረካ አዝዋጁኩም ለናንተ ለባሎች ወይም ለወንዶች አለ ባለቤቶቻችሁ ትተውት ከሞቱት ገንዘብ ግማሽ ድርሻ አላችሁ ይላል። ሚስቶች በሚሞቱ ጊዜ ማለት ነው። ግማሽ የሚደርሳቸው ለባሎች ምን ሲሆን ነው? ኢለም የኩን ለሁነ ወለድ ሟች ሴቶች ልጅ ከለላቸው ነው ግማሽ የሚደርስህ ማለት ነው። ካንተም ወይም ከውጭም ልጅ ከለላት። ልጅ ካላት ግን ልጅ ታንተ የበለጠ ቀረቤት አለው ለናቱ። ስለዚህ እሱ ይቀንስብሃል ይሄን ድርሻ ማለት ነው። ነፃ ሴት ሁና ሞተች ልጅ የላትም፣ አንተ ባሏ ብቻ ሁነ መጣ ወራሹ ማለት ነው። ያኔ ግማሽ ገንዘቧን ሚስቴ ልጅ የላትምና እኔ ነኝ ወራሿ ብሎ ሲመጣ ግማሽ ገንዘብ ይወስዳል ባል ማለት ነው። ልጅ ካላት ግን ከሱ ቢሆን ወይም ከሱ በፊት ከሌላ የወለደችውም ቢሆን ልጁ ቅድሚያ ይሰጠውና ይሄንን ድርሻ ይቀንስበታል፣ በግማሽ ያወርደዋል ልጁ ማለት ነው። እለም የኩን ለሆነ ወለዱን ለሟች ሴቶች ልጅ ከለላቸው ይሄ ባል ሁኖ የመጣው ሰውዬ ግማሽ ንብረቷን ይወስዳል። ፈኢን ካነ ለሁነ ወለድ እነዛ ሟች የሆኑ ሴቶች ልጆች ትተው ከሞቱሳ ሚንኩም አው ሚን ገይሪኩም ልጆቹ ከናንተም ይሁኑ ከሌላም የተወለዱ ብቻ ልጅ ኑሯት ከተገኘ ፈለኩም ሩቡዕ ያኔ እናንተ ልጅ ዋናው ስለመጣ የናንተ ድርሻ ይቀንስና ተግማሽ ወደ ሩብ ተወርዳላችሁ ወንዶች ማን ባሎች። ግማሽ የነበረውን 40 ሺህ ነበራት 20 ሺህ አግኝተ ነበረ ልጅ ሳይኖራት ልጅ አላት ሲባል ግን ወደ 10 ሺህ ተወርዳለህ ማለት ነው። ሚማ ተረክነ ሟች ሴቶች ተተውት ገንዘብ ሟች ሴቶች ተተውት ገንዘብ ልጅ ከለላቸው ግማሹን ለባል ልጅ ካላቸው ሩቡን ለባል የተረፈውን ለልጆች ማለት ነው። ይኸውም ደግሞ ሚን ባዕድ ወሲየቲን ዩሲነ ቢሃ አውደይን ቅድም እንደተባለው ተኑዛዜና ከእዳ በኋላ ነው ይሄም የሚመጣው ማለት ነው። ተሁሉም በፊት ሁሉ ጊዜ የሚጠየቀው አንድ ሰው ሲሞት እዳ አለበት ነው የመጀመሪያ ጥያቄ መሆን ያለበት። እዳ አለበት ከተባለ አዎን ያ እዳ ይከፈላል። ከዛ የተረፈ ካለ ወደ ውርስ ይመጣል እንጂ እዳ ያለ ወራሾች ምንም ነገር ሊወስዱ አይችሉም። ኑዛዜ አለው። ቀጥሎ ደግሞ ኑዛዜ አድርጓል። አሁን ኑዛዜ የሚያስደርግ ገንዘብ ካለው ኑዛዜ የሚደረገው طبعا ትንሽ ሻል ያለ ገንዘብ ላለው ሰው ነው። አፍተጀ የሆነ ሰው ኑዛዜ ማድረግ የለበትም። ለምሳሌ ልጆች 4-5 ከሆኑ ያለች ገንዘብ ታ10 ሺህ ማታልፍ ከሆነ ልጆቹን መበደል ነው የሚሆነው ማለት ነው። ሰደቃ ለነሱ ይሁንላቸው። ለልጆች ዝም ብለህ ተመሞት አለብህ። ከፍ ያለ ገንዘብ ካለ ነው ኑዛዜ መደረግ ያለበት ማለት ነው። ቅድም እንደተባለው አንተም በሐያት ያልሰራኸውን እድል እንድታገኝ። ግን ገንዘቧ ትንሽ ከሆነች ብዙ ወራሾቹ ብዙ ከሆኑ በተለይም ምስኪን ደካማዎች ከሆኑ ለነሱ ዝም ብለህ ተመሞት አለብህ ማለት ነው። ግን የሚያስችል ከሆነ መጀመሪያ እዳ ይከፈላል። ከዛ ቀጥሎ ኑዛዜው ይሸፈናል። ከዛ የተረፈውን እንደገና ወደ ውርስ ይመጣና የውርስ ደረጃ ያላቸው ደግሞ በቅደም ተከተል አንዱ ሌላውን እያገደ ይመጣል። በየደረጃው መውረስ ያለበት ይወርሳል፣ መውደቅ ያለበት ይወድቃል ማለት ነው። እና ሚን ባዕድ ወሲየቲን ዩሲነ ቢሃ ሴቶችም እንደዛው ኑዛዜ የማድረግ መብት አላቸውና ተዛ እዳ ካለባቸው ከዳቸው ክፍያ ኑዛዜ አድርገው ከሆነ ከኑዛዜያቸው በተረፈ ነው ወላጆችም ልጆችም ሆነ ባል ሊወርስ የሚችለው ማለት ነው። አውደ ወለሁነ ሩቡዕ እንደገና በአጸፋው ሴቶችስ ሚስቶችስ ደግሞ ምን ይሆናል ወርሻቸው? ሟች ደግሞ ባል ሲሆን ማለት ነው። ባሎች ከሞታችሁሳ ለሴቶች ምንድነው ተባላቸው የሚደርሳቸው? ሩብ ይሆናል ዋናው ድርሻቸው ማለት ነው። ሚማ ተረክቱም እናንተ ወንዶች ወይም ባሎች ትታችሁት ከሞታችሁት ግማሽ ሳይሆን ሩብ ነው የሚደርሳቸው። ኢለም የኩን ለኩም ወለዱን ይሄውም ደግሞ የሚደርሳቸው ለእናንተ ለወንዶች
ልጅ ሳይኖራችሁ ከሞታችሁ ነው ከሷ ወይም ከሌላም ቢሆን ልጅ ካለው ይሄም ደግሞ እንደገና ይቀነሳል ማለት ነው ምክንያቱም ልጆች ሲኖሩ ሁሉ ጊዜ ዋና ወራሽ የሚሆኑት እነሱ ናቸው ልጅ ስለለውሳ እሱ ከሷ ግማሽ እንደወሰደ እሷ ደግሞ ልጅ የሌለው ባል በሚሞትባት ጊዜ ሩብ ይወስዳል የመጨረሻ ጣራው ሩብ ነው ማለት ነው ከዛ የተረፈው ለሌሎች ወራሾች ነው የሚሆነው ወለሁነ الربع ለሴቶቻችሁ ለሚስቶቻችሁ እነሱ ወራሽ ሲሆኑ እናንተ ስትሞቱ ሩብ ይደርሳቸዋል ሚማ ተረክቶም አዩሃ الرجال እናንተ ወንዶች ተታችሁት ከሞታችሁት እለም የኩን ለኩም ወለድ እናንተ ስትሞቱ ልጅ ሴቱም ሆነ ወንድ ልጅ የሚባል ሳይኖር ከቀረ ነው ልጅ ካላችሁ ግን የዛ ጊዜ ደግሞ ፈኢን ካነ ለኩም ወለድ ለእናንተ ለሟች ወንዶች ልጅ ኑሯችሁ ከሆነ ከሷም ይሁን ከሌላ ፈለሁነ ثሙን ያን ጊዜ ለሴቶች 1/8 ይሆናል ድርሻቸው ማለት ነው በቅድሙ ያው ንስፍ እየቀነሰ መጣ ማለት ነው እሱ ሲወርስ ልጅ ከለላት ግማሽ ልጅ ካላት ሩብ ነበረ እሷ ስትመጣ ደግሞ ልጅ ተለለው ሩብ ካለው 1/8 ነው የሚደርሳት አለ ማለት ነው ይሄ ሂሳብ ሁሉ ጊዜ ሴቶችና ወንዶች በማንኛውም መልኩ ጎለጎን ሲመጡ ለምን እንደሚበላለጥ መጀመሪያ ተገልጿል ወንዶች መስኡልያ ያለባቸው ብዙ ወጭ ተጠብቃቸዋል ይበዘበዛሉ ሴቶች ብዙ ጊዜ ወጭ አያጋጥማቸውም ስለዚህ የተወሰነም ገንዘብ ካገኙ ያቺ ነገር ተቆጥባ ስለምትቀመጥ ጥቂት ሁና ብዙ ናት የሚለውን ሂሳብ ሁሉ ጊዜ ጠብቆ ይሄዳል ማለት ነው ፈለሁነ ثሙኑ ያነ ለሴቶች 1/8 ይሆናል እና ሴቶች አንዲትም ብትሆን ብዙም ቢሆኑ ማለት ነው ደግሞ አንድ ሰው ለምሳሌ አንዲት ሚስት ካለችው ከልጆች ካሉት ከልጆቹ ጋራ 1/8 ነው የምትወርሰው ከሌለው 1/4ኛውን ትወስዳለች ሴቶች ሁለት ቢሆኑስ ያንኑ 1/4 እና 1/8 ልጅ በመኖሩም ባለመኖሩም ይካፈላሉ ሁለቱ ሴቶች ማለት ነው 3 4ም ከሆኑ ያችኑ አንድ ስሙን እየከፈሉ ነው የሚሄዱት ምክንያቱም ሚስት ባለው ሂሳብ ነው የሚመጡት ማለት ነው ቁጥራቸው ስለበዛ የሚያመጣላቸው ሂሳብ የለም እና ባል ግን ሁለት ባል 3 ባል ስለማይመጣ ሁሉ ጊዜ የተገኘውን እሱ ብቻ ተጠቃሚ ይሆናል ማለት ነው እሷ መጀመሪያውንም ግማሽ ባል ፈቅዳ ተስማምታለች ስለዚህ ሌላ ደግሞ ሴት ከመጣች የሷን መብት እየገፋች ነው የምትመጣው ማለት ነው በህይወትም ስትኖር የተገኘውን ያካፈላቸው ነው ያለው ሲሞትም ያው ነው ሂሳቡ ማለት ነው ከሱ የሚገኘውን ነገር ያካፈላቸው ስለሚሄድ ያንኑ ድርሻቸውን ነው የሚሉት እንጂ እንደሌላው ዘመድ ቅድም ለእናትና ለአባት ሙሉ ስዱስ ሙሉ ሱሉስ እንዲያደረግ ነው 4 ሴቶች ናና እያንዳንዳችን ሩብ ይድረሰን ቢሉ ምን ይሆናል 4 ሩቡን ከወሰዱት አለቀ ገንዘቡ ማለት ነው ሌላ ሰው የሚወርሰው የለም ስለዚህ ያችኑ አንዷን ሩብና አንዷን ሱሙን ነው ብዙ ከሆኑ ሴቶቹ የሚወርሱት ማለት ነው በመሰረቱ ግን ያው መውረሳቸው አይቀርም ቢያንስም ድርሻቸው ፈለውነ ثሙኑ ሚማ ተረክቱም ወንዶች ታችሁት ከሞታችሁ ገንዘብ 1/8 ለሴቶች ይገባቸዋል ይላል ይሄውም ምን ባዲ ወሲየቲን ቱሱነ ቢሃ አውዳይን አሁንም ወንዶች ከመሞታችሁ በፊት እዳ ካለባችሁ እዳው በቅድሚያ ይከፈላል ኑዛዜ ካለ ኑዛዜው ይሸፈናል ከዛ የተረፈው ነው እንደገና ወደ ውርስ የሚገባው ይላል ይሄ ነገር እንዳይረሳ በየአጋጣሚው እንደገና ይደግመዋል ማለት ነው ምክንያቱም ወራሾች ሁሉ ጊዜ የሟች ዘመዳቸውን ንብረት መውረስ ብቻ እንጂ እሱ ምን ይኖርበታል የሚለውን ይረሳሉ እዳ ካለበት እሱ በአላህ ዘንዳ አሰር መከራ ያጋጥመዋል ስለዚህ ተጠንቀቁ ሰውየው ምናልባት በእዳው ምክንያት መቃብር ውስጥ እየተሰቃየ ሊሆን ይችላል እንዲሁም ደግሞ ኑዛዜ ያደረገውን ነገር ብሰጡለት ኑሮ ሐሰናቱ ከፊልና አጅር ያገኝ የነበረውን ታሳጡታላችሁ ያንዳ ይሆን የኑዛዜና የእዳ ጉዳይ መጀመሪያ መረሳት የለበትም እያለ በተደጋጋሚ በሁሉም ወራሾች ዘንዳ የእዳና የኑዛዜ ቀዳሚነትን ያሰምርበታል ደጋግሞ ማለት ነው ወኢን ካነ ረጁሉ ዩረሱ ከላላ አሁን እንግዲህ መሰረታዊ የሆኑትን የወራሽና የውርስ አይነቶችን ባጭሩ ታስቀመጠ በኋላ የጎን ወራሾችን ደሞ ሊያነሳ ነው እንደነሙዘጅ ናሙና ያህል ነው ዝርዝሩ ያው ሰፊ ነው ዕልም الفرائض አሁን ወላጆችና ልጆች እንደ ባልና ሚስት የሚባሉት መደበኛ ናቸው እነዚህ ማለት ነው በማንኛውም መልኩ ሊወድቁ የማይችሉ ነገሮች ናቸው
ከዚህ ከወላጆችና ከልጆች ከባልና ከሚስት ውጪ ደግሞ ማን ነው የውርስ ደረጃ ያለው ከላላ የሚባል ይመጣል ማለት ነው። እና ወላጆች ሲባል ደግሞ ዋናውን ወላጅህን ብቻ ሳይሆን የወላጅህን ወላጅ ወደ ላይ ይቀጥላል ማለት ነው በህይወት እስካለ ድረስ። ልጆች ከተባለ ደግሞ የልጅ ልጅ እያለ ወደ ታችም ይወርዳል ማለት ነው። ያን ሁሉ ያካትታል እንጂ ዝም ብሎ በቀጥታ የተወለደው ልጅ ማለት ብቻም አይደለም ማለት ነው። እና እነዚህ እንግዲህ መደበኛ ወራሾች ናቸው። ልጅ ካለ አለ ከሌለ የልጅ ልጅ ይመጣል ማለት ነው። ያም ከሌለ የልጅ ልጁ ይመጣል። ያም ተለለ የበላውን እየተካ ይሄዳል ማለት ነው። ወላጅም ከተባለ እንደዛው ነው። ወነው ወላጅ ካለ አለ ከሌለ አያትህ ከሌለ ቅድመ አያትህ እያለ ወደ ላይ ይሄዳል። እነዚህ እንግዲህ ግንድ መሰረተ ግንድና ቅርንጫፍ ናቸው። ወላጆች ዘረግንዲ ወደ ላይ ነው የሚሄደው፣ ልጆች ደግሞ ቅርንጫፍ ወደ ታች ነው የሚወርዱት። እኒህ መደበኛ ወራሾች ናቸው ማለት ነው። ከዛ ባልና ሚስት የሚባለው ተጊዜ በኋላ የመጣ ዝምድና ነው በኒካህ ምክንያት። እሱም ያው ቅርንጫፍን ባይኖረው ባለበት ይቀጥላል ማለት ነው። ከዛ በኋላ ከላላ የሚባል ወራሽ ይመጣል ማለት ነው። የጎን ወራሽ ማለት ነው። ሰው ሲጠፋ የሚተካ ተጠባባቂ ማለት ነው። ወና ወኢን ካነ ረጁሉን ዩረሱ ከላላ ሟቹ ሰውዬ በሚሞትበት ጊዜ በዘረግንዱም ወይም በቅርንጫፉ መወረሱ ቀርቶ በጎን ወራሽ ከሆነ የሚወረሰው ይላል። እንግዲህ ወላጆች የሉትም አያቶችም የሉትም ማለት ነው። ልጆችም የሉትም የልጅ ልጅም የለውም። ገንዘብ ግን አለው። ማን ይወረሰው? የጎን ወራሽ እንፈልግለታለን ማለት ነው። በጎን በኩል እነማን ይመጣሉ? እነ ወንድም ይመጣሉ፣ እነ እህት ይመጣሉ፣ እነ አጎት ይመጣሉ፣ እነ አክስት ይመጣሉ። እነዚህ ዘመድ አይደሉም እንዴ? ሌላ ከጠፋ ዋናው ሲጠፋ እነሱ በቦታው ይመጣሉ እኛ ዘመድ ነን ብለው ማለት ነው። ይህም ደግሞ እንደዛው ደረጃውን ጠብቆ ነው የሚመጣው። ቀረብ ያለው እያለ ራቅ ያለው ሊመጣ አይችልም ማለት ነው። ወይን ካነ ረጁሉን ማለት ሟች የሆነው ሰውዬ ዩረቱ ከላላ በወላጆች ወይም በተወላጆች በዋና በዛፍና በቅርንጫፍ ሳይሆን በጎን ወራሽ የሚመጣ ከሆነ አው ምራአ ወንድ መሆኑ ሸርጥ አይደለም። ሴትም ብትሆን እንደዛው በጎን ወራሽ የምትወረስ ከሆነች ወለሁ አኹን አው እኽት ለምሳሌ ለዚህ የጎን ተወራሽ ለሆነው ሰው ወንድም ቢገኝ ማለት ነው። ወንድም ወራሹ ወንድም ሆኖ ቢመጣ ወይም እህት ሁና ብትመጣ ሚን ኡሚን የሚል ይቀደርበታል። እዚህ ላይ ወንድምና እህት ሆኖ የመጣው በእናት ብቻ ነው። ደግሞ የእናት አባት ልጅ ሳይሆን ወይም የአባት ልጅ ሳይሆን ያ ከሆነ አሶባ ስለሚሆን በአሶባ ደረጃ ከፍ ብሎ ሌላ ሁክም ይመጣለታል ወደፊት ማለት ነው። አሁን ግን የጎን ወራሽ ነው። ያ የጎን ወራሽ ደግሞ ወንድም እና እህት ሆኖ የመጣው የእናት ልጅ ብቻ ነው ማለት ነው። ዘውል አርሃም የእናት ልጅ የሆነ ወንድም መጣ፣ የእናት ልጅ የሆነች እህት መጣች አንተ እንድትወርስ ማለት ነው። ይሄ ከሆነ ፈሊኩል ዋሂድ ሚንሁም السدس እዚህ ላይ ለሁላቸውም 1/6 ይደርሳቸዋል ይላል ማለት ነው። የጎን ወራሾች ናቸው። ለምን እነዚህ መደበኛ ወራሾች አይደሉም፣ ግን ሴትና ወንድ ሆነው መተው እኩል ይወርሳሉ አለ። እነዚህ ይሄ ሎተሪ ነው ያገኙት፣ መውረስ የማይገባቸው ሰዎች ናቸው መጀመሪያ። ስለዚህ አሁን እሱ እንደ ዋና ወራሽ ሆኖ እኔ ወንድ ነኝና 2/3 ወስዳለሁ ማለት የለበትም ማለት። ምክንያቱም በአጋጣሚ ሌላ ተሱ የተሻለ ሰው ጠፍቶ እንጂ እሱ መደበኛ ወራሽ ስላልሆነ እዚህ ላይ እሱም እኩል መውረስ አለባቸው አለ አላህ Subhanahu Wa Ta'ala። فإن كانوا أكثر من ذلك እና كل واحد منهم السدس የእናት ልጅ ሆኖ ተመጣ ደግሞ ደረጃቸውም ያው ነው። የሴት ልጅ ናቸው ሁለቱም። እሱ ወንድም ቢሆን እሷ መጀመሪያ እናት ብትኖር ኑሮ እናት ነበር ያን ቦታ የምትሸፍነው አይደለም እንዴ? ስለዚህ አሁን የእናት ልጅ ሆነው ስለመጡ የሴት ልጅ ናቸውና እናታቸውን ተክተው ነው የሚመጡት። እናትን ተክቶ ከመጣ ደግሞ እሱም የተወካው እናት ነበረች ማለት ነው። የእናታቸውን ዕጣ እኩል ይካፈላሉ ይላል ማለት ነው። فإن كانوا أكثر من ذلك ከሁለት በላይ ቢበዙሳ فهم شركاء في الثلث አሁንም እኩል ናቸው፣ ደረጃቸው አይበላለጡም። ቁጥራቸው ከፍ በሚል ጊዜ ድርሻ ይጨመርላቸዋል። አንድና አንድ ሆነው ከመጡ 1/6 ይደርሳቸዋል፣ እኩል ይካፈላሉ። 2/3 ሆነው ከመጡሳ የእናት ልጆች አሁንም ወንድና ሴት እኩል ነው የሚካፈለው፣ ግን ብዙ ስለሆኑ ድርሻው ይጨመርላቸዋልና 1/3 ይደርሳቸዋል ይላል።
ሚን ባዕድ ወሲየቲን ዩሷ ቢሃ አውደይን አሁንም እንዳትረሱ ይህም በዚህ መልክ መካፈል የሚቻለው ከኑዛዜና ከእዳ ክፍያ ምላሽ ነው ይላል ማለት ነው غير مضار وصيه من الله እና በዚህ መልክ አሁን ከመጀመሪያው ጀምሮ እስካሁን የተጠቀሱት ምሳሌዎች በዚህ መልክ በመታዋርሱ ጊዜ አንዱን በሌላው ላይ በደል እንዳይፈጽም መጠበቅ ይኖርባቸዋል ያው በጃሂልያ ይደረግ እንደነበረው በጉልበት እገሌ መውረስ አይገባው ምን ብቻ ነኝ እያላችሁ እንዳትወስዱባቸው መጠንቀቅ አለባችሁ ዶረር ማድረግ የለም ይላል ይሄ ከአላህ የሆነ አደራ ነው ይላል በጣም ሲያጠብቀው የአላህን አደራ ጥሳችሁ የማይገባችሁን ነገር ብትወስዱ ወይም ለሚገባው ተተው ለማይገባው ብትሰጡ እናንተ ተጠያቂ ናችሁ አዋራሾች ማለት ነው والله عليم حليم አላህ Subhanahu Wa Ta'ala በሁሉ ነገር አዋቂ ነው እንዲሁም ደግሞ ታጋሽ የሆነ ጌታ ነው እናንተ የምትሰሩት ስራ ትክክለኛ ከሆነ ያን ትክክለኛ ስራችሁን ያውቅላችኋል ዋጋችሁን ይከፍላችኋል ማለት ነው ብታጠፉ ደግሞ ጥፋታችሁን ያውቃል የማያውቅብን አይምሰላችሁ ግን እያጠፋችሁ ለጊዜው ዝም ካላችሁ ታጋሽ ስለሆነ ነው እንግዲህ እንደ ስራችሁ ቢሆን ኑሮ ወዳውኑ ማአት አውርዶ ዲባቅ መምታት ነበረበት ግን ዝም ብሎ ቀጠሮ ይዝልህና ይጠብቅሃል ዝም ስላለህ ግን የረሳኛ ይምሰልህ ተጠንቀቅ አንድ ቀን ቀጠሮ ይደርስና እንገናኛለን ሲል ያስጠነቅቃል ስለዚህ በዚህ በውርሻ ነገር በተወሰነች ነገር አላህ ከአላህ ሸሪዓ ማንም ሰው ፍንግጥ ብሎ በውርስ ድርሻ አንዲት ሚሊ ሳንቲም እንኳን ለማይገባው ሰው እንዳይሰጥ ወይም የሚገባው እንዳይነፈግ ደጋግሞ አደራ እያለ ነው ያለው ዩሲኩም ይላል እንደገና ደግሞ ይሄንን አደራ ይሄንን ስርዓት የሚያፋልሱ ሰዎች አላህ በጥብቅ እንደሚቀጣቸው ያስጠነቅቃል ማለት ነው በዚህ በንኡስ ነገሮች የዚህን ያህል ጌታ አደራ የሚያጠብቅና የሚያስጠነቅቅ ከሆነ በአጠቃላይ የአላህን ሸሪዓ አንፈልግም ብሎ የሚጥል ሰው ወንጀሉ ምን ያህል ነው የሚሆነው ያ እንግዲህ በቀጥታ ያው ተኩፍር ጋር ነው የሚገናኘው ማለት ነው በአላህ ፍቃድ አልሄድም የሚል ሰው በማንኛውም መልኩ የአላህን ፍቃድ ተካደ ስሙ እንኳን ሙስሊም ቢባል ያው ተካፊር የተለየ አይሆንም ማለት ነው تلك حدود الله አሁንም አደራውን በማጠንከር አላህ ምን ይላል እነዚህ ቀደም ሲል የተጠቀሱት የውርስ ስርዓቶች የአላህ ድንጋጌዎች ናቸው ይላል ተጠንቀቅ የቀበሌ ድንጋጌ ወይም የወረዳው ወይም የፕሬዝዳንትና ህገ መንግስት እንዳይመስልህ አንድ ወር አንድ አመት ተቀጠ ወይም ታስረህ የምትለቀቅ አይደለም ጀሃነም ነው ማሰሪያው ስለዚህ تلك حدود الله የአላህ ድንጋጌዎች ናቸው እነዚህን ድንጋጌዎች ታከበራችሁ ነጻ ትሆናላችሁ እነዚህን ድንጋጌዎች የሚጥስና የሚጋፋ ካለ ግን የአላህን ህግ የሚያፈርስ መዋደቂያው የከፋ እንደሚሆን አትዘንጉ ይላል ማለት ነው ወመን يطيع الله ورسوله እና አላህንና መልእክተኛውን የሚታዘዝ ያው በማንኛውም መልኩ ጌታ እንዲያድርግ ብሎ ሲያዝ እሺ ብሎ የሚታዘዝ መልእክተኛውም አንድ ነገር ሲነግሩና ሲመክሩ እሺ ብለህ የምትቀበል ከሆንክ يدخله جنات تجري من تحتها الانهار በዚህ ታዛዥና ቀናኢነትህ አላህ Subhanahu Wa Ta'ala ይወድህና የከስሮቿ የተለያዩ ጅረቶች እየፈለቁ የሚሰራጩባት ለምለምና ደስታ ፍስሐ የተሞላባት ሀገር ውስጥ ትገባለህ የአላህን ህግ በማክበርህ ማለት ነው خالدين فيها በዛ ውስጥ ለዘላለም ኗሪ ትሆናለህ እንደ ዱንያ የአንድ ሰሞን ደስታ ብቻ አይሆንም ማለት ነው وذلك الفوز العظيم እና በዚህ እንግዲህ ለጊዜው ጌታ ያዘዘውን ነገር በማክበርና ነብዩን በመከተል የዚህ አይነት አቋም የሚኖራቸው ሰዎች በዛ ሳቢያ የሚያገኙት የጀነት ጸጋ ተድሎቹ ሁሉ የላቀ ታላቅ እድል ይሏል እሱ ነው እንግዲህ አዋቂ ከሆንክ የጌታን ትእዛዝ አክብረህና በሱ ስርዓት ተመርተህ ጀነተል ፊርደውስን መውረስ ነው የሚበልጥህ ይሄን የመሰለና ይሄን የሚተካ ሌላ እድል የለምና ይላል ማለት ነው ወላክሱ ቢልአክስ ግን ለጊዜያዊ ጥቅም ብለህ አንተ ራስክን ማቸነፍ አቅቶህ የአላህን ግትተህ አንዳንዶቹ አንድ ገንዘብ በሚኖር ጊዜ በሸሪዓ ህግ ቤት በሸሪዓ ፍርድ ቤት ወይም በዑለሞች አንዋረስም የሚሉ ስግብግቦች አሉ ለምን ያችን ነገር ትንሽ የተወሰነች ነገር እንዲያትቀርባቸው ለምሳሌ ሴቶቹ ወንዶች ጋር እኩል መሆን አለብን ይሉና ግማሽ ወንድሟ ጋር ለመካፈል ስትል ሸሪዓ ፍርድ ቤት እንትታ መደበኛ ፍርድ ቤት ትሄዳለች ማለት ነው ጀሃነም ነው የምትገዛው ምስኪና ያ ነገር ምንም አይጠቅማትም
ያው ለምሳሌ የተወሰነች ገንዘብ 20 10 እንኳን አታገኝም ለ300 ለ400 ብር ጀሃነም ይገባ ሰው አለ ጅል አላህ ጌታ ያዘዘላትን ተቀብላ ብትቀመጥ አላህ ይሰጣታል መካሻውን ግን ብዙዎቹ ባሁኑ ጊዜ ሁኔታው የሚገፋፋቸው የዚህ ነው ተዲናቸው እንዲወጡ በማንኛውም አጋጣሚ ተጽዕኖ ይደረጋል እኛ ዘንዳ ብትመጡ መብታችሁን እናስከብርላችኋለን እኩል ናችሁ ለምን ሸሪዓ ፍርድ ቤት አርሎ ነው የሚያረጋችሁ ሲሏቸው ሰው እንግዲህ ስግብግብ ነውና ያችን ጥቅም ለማግኘት ብሎ ሄዶ የማይገባው ቦታ ላይ ይጠቃል እሱ ለጊዜው ያወቅኩ መስሎት የተወሰነች ጥቅም ያገኘው መስሎት ጀሃነም ሸምቶ ይመለሳል ማለት ነው ስለዚህ ያ እንዳይሆን የአላህን ድንጋጌ አክብሩ በጌታ ፍቃድ በረሱል ተመሩ ያንን ካደረጋችሁ ትልቅ ሽልማት አላችሁ ጀነተል ፊርደውስ አልፈውዙል ዐዚም አቻና ወደር የሌለው ትልቅ እድል ማለት ያ ነውና ያ እንዳያመልጣችሁ ለተወሰኑ ሳንቲሞች ስትስገበገቡ በማለት ያስተነቅቃል ወመን يعص الله ورسوله በዚህ በውርስ ጉዳይም ሆነ በሌላ የአላህን Subhanahu Wa Ta'ala ፍቃድ የሚጥስና መልእክተኛውንም ለመከተል የሚያንገራግር ካለ ወይተዓደ ሁዱደሁ በቀጥታ ደግሞ የደነገጋቸውን አላህ ያስቀመጣቸውን ህግጋቶች የሚተላለፍ ካለ ያ ውጤቱ ምን ይሆናል ይድخلሁ ናራ አደገኛ እሳት ውስጥ እንደሚጨምረው ነው ይላል ኻሊደን ፊሃ በዛውም ዘውታሪ ሲሆን የሲኦል ሲሳይ ትሆናለህ ለጊዜው አንተ 1000 2000 አገኘሁ ብልጥ ሆንኩኝ ብለህ ጀሃነምን ትገዛና ለዘላለም ስትርመጠመጥ ትኖራለህ ይላል ወለሁ عذاب ሙሂን እና ለዚህ አይነቱ አመፀኛ አዋራጅ የሆነ ቅጣት አለው ይሄንን አውቃችሁ ጌታችሁ ባስቀመጠላችሁ ህግና መመሪያ መሄድ መቻል አለባችሁ ሲል ያስጠነቅቃል ማለት ነው ስለዚህ እንግዲህ በተራ በአንዳንድ መስአላ ይሄን ያህል አላህ የሚዝትና ይሄን ያህል ወረታ የሚከፍል ከሆነ በአጠቃላይ ሸሪዓተል እስላምን ተግባራዊ ያደረገ ሰው ደረጃው ደግሞ ከዛ በላይ ነው ማለት ነው በአጠቃላይ ደግሞ ሸሪዓተል እስላምን አልፈልግም የሚል ሰው ደግሞ ከዛ የከፋ ነው አሁን በተራ ነገር ነው በአንድ ጥያቄ ይሄን ያህል ዛቻ የሚያወርደው ስለዚህ በአሁኑ ጊዜ ሰዎች ከዲናቸው ከመራቃቸው ብዛት የተነሳ እንደፈለጉ ምርጫ ይመስላቸዋል እኔ በዚህኛው ፍርድ ቤት ነው ምዳኘው እዚህኛው ፍርድ ቤት ነው ምዳኘው ይሄ ራስከም ጨርሶ ቢቀርብህ ይሻላል ውርስ የሚባል ነገር ቢቀርብህ ጀሃነም ለምን ትገዛለህ ምክንያቱም አላህ ላንተ ርዝቅ ያለውን ሳይፈጥረ በፊት አስቀምጦልሃል አባትህ ተናት መውረሱ ቢቀርብህ ይሻላል ጀሃነም ከምትገዛ ማለት ነው ግን በስግብግብነት ወንድሜ ጋራ እኩል መካፈል አለብኝ ብላ ባሌ ጋራ እኩል መካፈል አለብኝ ብላ ለምን ጀሃነም ትገባለች ይሄ በጣም አደገኛ ሁኔታ ነውና አላህ Subhanahu Wa Ta'ala በዚህ ሁኔታ በዚህ ስተት ጀሃነም ሊመጣ እንደሚችል ይሄን ህግ በማክበር ደግሞ ሰዎች ለጀነት ሊበቁ እንደሚችሉ ነው በግልጽ ያስቀመጠው ማለት ነው ተራ ይሄን ያህል ሐሰናት ይጻፍልሃል ወይም ይሄን ያህል ወንጀል ይጻፍብሃል ሳይሆን ቀጥታ ጀሃነምና ጀነት ጋር ያያዘው ጉዳዩን ማለት ነው ሸሪዓ ህግ ማክበርና መጣስ ቀጥታ የጀሃነምና የጀነት ቁልፍ መቀበል ማለት ነው ይሄ በጣም ጥንቃቄ ልናረገው የሚገባ ነውና ስለዚህ አሁን የአላህ ጥላቶች ሁሉ ጊዜም ቢሆን እኛ ታይላህ ጋር እንድንጋጭና የአኺራችንም ዱንያችንም እንዲጠፋ ነው የሚፈልጉት የሚገፋፉት ለኛ አስበው አይደለም ሌላ መብታችን አይሰጡንም ግን እስበርሳችን ለማባላት በሚያማቻቸው ቦታ ሁሉ ለምን ወደኛ አትመጡም ይልሃል ማለት ነው እንግዲህ ዱንያቸው አልበቃ ብሎ በዚህ የምንገፋው እንደገና አኺራችንም እንዲጠፋና አላህ ጋር እንድንጣላ የሸሪዓ ህግ ቤት ከፈለክ ነው ካልፈለክኛ ጋር ብትመጣል እናስተናግድሃለን ይልሃል የዛ ጊዜ መብቴን ይያልክ ትንቀባረርና እሱ ጋር ተወርዳለህ ማለት ነው እና ስለዚህ የውርስ ገንዘብ አላህ Subhanahu Wa Ta'ala ሁሉ ጊዜ በጥንቃቄ እንትን እንደሚል ነው ሰውየው ለፍቶ ደክሞ ላቡን አንጠብጥቦ የከሰበው ሰውዬ ሙቷል ስለዚህ ለሱ ያልጠቀመው ገንዘብ እኔን ይጠቅማል ብሎ መስገብገብና አኺራውን ማጥፋት አይገባም ሲሆን እንዳውም የቲሞች ደካሞች ካሉ አንተ የተወሰነ ደረጃ ያለ ከሆነ ተውላቸው ለምስኪኖች ለምንድነው አንተ ሁሉ ጊዜ እኔ አተካራ መፍጠር ያለብህ ሰዎች ሁሉ ጊዜ አፉ ማድረግ ለደካማ ማዘን ነው ኢነማ ተርዘቁነ ወተንሰሩነ ቢዱዓፋኢኩም አላህ Subhanahu Wa Ta'ala ሲሳችሁን የሚሰጣችሁ ነስር የሚሰጣችሁ ለደካሞቹ በመትራሩና በመትደኩሙ ጊዜ ነው ይላል በአሁኑ ጊዜ ግን ትንሽ መብት አለኝ ካለ አንድ ሰው የፈለገው ቢሆን አይተውለትም ለምስኪን ለደካማው ይሄ መጨካከንና ሁሉ ጊዜ ለገንዘብ መስገብገብ የጥፋት ምንጭ ስለሆነ ይሄንን ማወቅና መጠንቀቅ ይኖርብናል
እንደገና ደግሞ አንድ ሰው በቤተሰብ መካከል በሚሞትበት ጊዜ ከሁሉም በፊት ወደ ዑለሞች መሄድ አለብህ ይሄ የአላህ ውሳኔ ነው የአላህ ውሳኔ ነው በጥናት በምርምር የሚመጣ ነገር የለም ከሰማይ የመጣ መመሪያ ነው ጌታ ምን እንዳለ ቢሰጥህም ቢነፍግህም ቢያበዛልህም ቢቀንስብህም የፈጠረ ጌታ አንተንም ገንዘብህንም የሰጠህ ጌታ ነው እሱ ማንንም አይበድልም ለማንንም አርሎ አያደርግም በቀጥታ ሄደህ አንተ የሚመለከታቸውን ክፍሎች ሁሉ የወራሾቹን ሰንጠረዥ መዝግበህ ሄደህ ገሌ ሞተ ይሄን ያሉትን የወራሽ ዝርዝሮች ታስቀምጣለህ የገንዘቡን መጠን ታስቀምጣለህ ከዛ በኋላ ዑለሞቹ ጋር ቁጭ ብለህ ማን ምን ይደርሰዋል ብትል ምንድነው የሚጎዳህ በመሰረቱ እኮ የገንዘብ ላንተ አይገባህም ነበር አላህ ድንገት ያመጣው ነገር ነው ግን ድንገት ሲመጣ የጀሃነም መግዣ መሆን የለበትም የቲሞችን ማስለቀሻ መሆን የለበትም በቀጥታ ያንን ሐቁ የሚያውቁ ሰዎች ዘንዳ ቁጭ ብለህ ታስረዳለህ ይሄ ተዚህ ገንዘብ ይሄን ያህሉ ለገሌ ይሄን ያህሉ ለገሌ ይሄን ያህሉ ለገሌ ሁሉም በደስታ መለያየት አለባቸው ሙእሚኖች ስለሆኑ ማለት ነው ጌታ የመደበው ነው ከኛ የበለጠ ሚስጥራችንን የሚያውቀው እሱ ነው ብሎ ያገኘውም ያላገኘውም በደስታ መነሳት አለበት እንጂ በሟች ገንዘብ ላይ መፋጀት መናከስ የሙእሚን ባህሪ ሊሆን አይገባውም ማለት ነው ይሄ ልናቅና ልናሳውቅ ልንመክራቸው ይገባል በአጋጣሚ እንደ አይነት ነገር ሲከሰት በሁላችንም ላይ የሚመጣ ስለሆነ ይሄን አውቀን አላህን ፍሩ አኽራችሁን እንዳታጠፉ በትክክል አላህ በመደበው መልክ ተካፈሉ ብሎ ነው ሽማግሌ መምከር ያለበት هذا وصلى الله وسلم على النبي وعلى اله